ለመጀመሪያዎቹ መላእክት አወዳድ ብነግራችሁ በጣም ይገርማችኋል። እንግዲህ ይሄ መላእክት በተፈጠሩ ጊዜ የሆነ እንደሆነ ነው የሥነ ፍጥረት መጻሕፍት ሁሉ የሚጠቁሙት። አጋይስት በተባለው ነገድ ላይ የተሾመው ሳጥናኤል ጊዜው ጨለማ ነበር ይላል፣ ብርሃን አልነበረም። በዓለመ መላእክት መካከል ደግሞ ድንገት ማይምራን ማለት የሚያውቁ ለባውያን የሚያስተውሉ ሆነው የተፈጠሩ ፍጥረታት ስለነበሩ በድንገት እግዚአብሔርም ደግሞ ተመራማሪ አይምሮ ስለሰጣቸው ይሹ ይመርምሩ ይፈልጉ ሲል እንደተሰወራቸው ጊዜው ጨለማ ስለነበር አንዱን መልአክ ያየዋል። በተለይ አካላቸው ብርሃናማ አካላት ስለነበረ ይተያያሉ። ምንም ረቂቃን ፍጥረታት ቢሆኑም ቅሉ ግን ጊዜው ጨለማ ስለሆነ መኑ ፈጠረን ማን ፈጠረን ወደሚል ምርምር ውስጥ ሲገቡ ነው እንግዲህ ለመጀመሪያ ጊዜ አጋይስት ላይ ተሾመው ሳጥናኤል ፈጠርኋችሁ ልበል ብሎ እንዳሰበ አስቦም እንዳልቀረ አነ ፈጠርኩክሙ እኔ ፈጠርኋችሁ እንዳለ ፈጥረህ አሳየን ባሉት ጊዜ ደግሞ በተለይ አራቱን ነባር ንጥረ ነገሮችን አሰናስሎ ሊፈጥር ሙከራ እንዳደረገና ወደ እሳቱ ሲደርስ እንዳልተሳካለት በዚህም ሐሰቱና ኪደቱ እንደታወቀ ግማሹ ፈጠርከን ብሎ እንዴት እንደሰገደለት፣ ግማሹ እንዴት እንደተጠራጠረ፣ ግማሹ ደግሞ እንዴት ፈዞ እንደቀረ በተለይ ደግሞ ቅዱስ ገብርኤል ከሰራዊቱ ጋር እንደተቃወመውና የሱን ቃል ሌሎቹ መላእክት እንደሰሙ ጠዋት አካባቢ ላይ ደግሞ ታላቅ ብርሃን የጎህ ብርሃን ወርዶ መላእክትን ባጥለቀለቃቸው ጊዜ ይብርሃኑ ዕውቀት ሆነዋቸው ሰፊ ዕውቀት ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል ሊቁ ወደ ጥበብና ወደ ዕውቀት ገብተው እንደተቃወሙት መጨረሻ ላይ ግን ፍልሚያ እንዳነሳ ከነሱ ጋር እንደተዋጋ በተለይ በውጊያው ጊዜ በሶስተኛው ድል እንደተነሳ እንደወደቀ በጣም ሰፊ ነገር። ዛሬ ግን ስለ ኔፍሊም ነው ማነሳው። እንግዲህ በወደቀ ጊዜ ቦዝ ወድቀ ውስተ ምድር ወቦዝ ወድቀ ውስተ አየር ወቦዝ ወድቀ ውስተ እንጦርጦስ ዘውቱ መትሕተ ታሕቲት ይላል ኤጲፋንዮስ። ግማሹ አብሮት ወደ ጥልቁ የወደቀ አለ፣ ግማሹ ደግሞ አየር ላይ ቀርላለ። ዛሬ አየር አጋንንት ይባላል። በተለይ ሰው ሲሞት ጻድቁን ነፍስ አይነኩም ግን ያስደነግጣሉ፣ ያጡን እየቀጠቀጡ የሚሄዱ ናቸው። ግማሹ ምድር ላይ እንደወደቀ በተለያየ በሽታ ደዌ ሰውንም እያሳመሙ የሚኖሩ እነዚህ ረቂቃን የሰው ባላንጣዎች እንዳሉ ብዙ የሥነ ፍጥረት መጻሕፍት ይጠቁማሉ። ሌላም ብዙ ነገሮች አሉ። እዛ ውስጥ አልገባም። ዛሬ የምንነጋገረው የወደቁት መላእክት በሁለተኛው ዙር በተለይ በዘመነ ያሬድ